እድሉን ስላገኘ አመሰግናለሁ። አገኛለሁ ብዬ አላሰብኩም ነበረ። ተንግጫለሁ። ማንኛው ምንም ችግር የለውም። ገብተሻል። አሁን ንገሪኝ። እሺ፣ እኔ የመጣሁት እንኳን ለራሴ ሳይሆን ለኢቴ ምክር ፈልጌ ነው። ኢቴ ቲክቶክ አትከታተልም ምናምን። እሺ፣ ከአንተ የሰማሁትን ለእሷ መናገር ስለፈለግኩት ነው። እሺ፣ ንገሪኝ። ኦኬ፣ ኢቴ ባለትዳር ናት። 2 ልጆች አሏት እና መንግስት ሰራተኛ ናት። ባሏ በጣም አስቸጋሪ የሚባል አይነት ሰው ነው። በቃ ምንም አይነት ነገር ለእሷ አያደርግላትም፣ ለልጆቹ አያደርግላትም። ምንም ነገር በቃ በምንም አይነት ነገር ላይ ጥቅም እያደረገ አይደለም። ለእሷ እየጠቀማት ምናምን አይደለም። በጣም ጭንቃ ነው ብለን እንደዛም በለው ችግር የለም። የኢት ስለሆነ እጅ ነግራታለን እና እንደዛ ነው። ብቻ በጣም ነው የሚያስቸግራት። በጣም ይጠጣል ምናምን ነገር። ከዛ ደግሞ ይመታታል አንዳንዴ። በቃ ልጆቹ ናቸው በመሀል እየገቡ ምናምን የሚገላገሏት እና እኔ ቢያንስ በበኩሌ ለእሷን መናገር ፈልጌ ነው። ምናምን ለመክራት ምናምን ሞክሬ ነበረ፣ ግን ፊታት በቃ እንደዚህ ፈታ ልጁን ከልጁ ተለያይተሽ ምናምን እንደዚህ አድርጊ ምናምን ማለት አልቻልኩም። ምክንያቱም እሷ ደግሞ ለልጆቿ ምናምን ትላለች እና እሷ ደግሞ ለልጆቿ እያለች ለራሷ በጣም እየተጎዳች ነው። እሱ ቤት ውስጥ ምንም ነገር እያደረግላት አይደለም። በዛ ላይ ይጠጣል። ጠጥቶም በቃ ዝም ብሎ መጥቶ ቢተኛ ምናምን ችግር የለም፣ ግን እንደዛ አይደለም። በጣም ነው የሚያስቸግራት ነገር ምናምን እና እሷ ደሞዟ ለእሷ ይበቃታል፣ ለእሷም ለልጆቹም ይበቃታል። ግን በቃ እንዴት ማለት አንድ አገብታ ፈታች ምናምን ለማለት አትፈልግም። ሰው አፍ ውስጥ መግባትም አትፈልግም። ከሱ ጋር መኖር ደግሞ በጣም ከብዷታል። እንዴት ነው የምታደርግ? በቃ ያስፈራራታል። እኔ ከአንቺ የተሻለ ሰስ ይገባኛል ምናምን ይላታል። በቃ እንደዚህ የሰው ሀገር ምናምን አረብ ሀገር ሄዳለሁ እያለ ነው። እሺ፣ እንደዛ ነው። በቃ አንቺ ለእኔ አትመጥንኝም አይነት ነገር ነው የሚያሳያት እና በቃ እንዴት ማለት ምን ማድረግ አለባት? እኔ ግራ ገባኝ። ብዙ ጊዜ ልመክራት እንትን እላለሁ ምናምን በቃ ትተሽ ውጪ ምናምን ላትፈልጋለሁ። ግን እኔ እንደዛ ብያት ወይም እንትን አድርጌ አንድ ነገር ከተፈጠረ ምናምን በቃ ወይም እሷ ደግሞ አንቺ እንደዛ ባቲ ብላ በእኔ ላይ እንትን እንዳቲ ብዬ እፈራለሁ። ግራ ገባኝ። ምን ማድረግ አለብኝ? እሷ ደግሞ በቃ ለልጆቿ ስል ብቻ ከሱ ጋር እንደዚሁ ታስራ እየኖረች ነው። ለእሷም ለራሷ ለሰውየውም ለልጆቿም የሚያስፈልግ ነገር ሁላ የምታደርገው እሷ ራሷ ናት። ስራ የለውም። ስራ ብላ ሞተር ሳይክል ምናምን ገዝታ ትሰጣለች። እኛ ሀገር ብዙ ጊዜ ሞተር ሳይክል እንደዚህ ሰው ይጭናል ምናምን ነገር እንደዛ ያደርጋል። እና እሱ ሞተር ሳይክል ይዘህ በቃ ራስን ችለ በሱ ራሱ አንተን ራስን ቻል ብላ ሲሰጣ ሰርቶ ይውልና በቃ ፉል ቤት ምናምን ይገባል። መቶ እንትን አያደርግም። ለቤንዚን ራሱ መቶ የሷን ነው ብር የሚጠይቀው። እዛ እንደዚህ እንዲሆን ያደረግሽው አንቺ ነሽ እና በቃ ቢያንስ ከዚህ ሁሉ ውጭ ይላታለኝ። ደግሞ በቃ ለመውጣትም ተቸገረች፣ እዛ ለመኖርም ደግሞ ተቸግራለች። እና ምን ማድረግ አለባት ብዬ ከአንተ ጋር መጣ። ይደበድባታል ነው ያልሽ? አዎ ይመታል። ይሰማል? ቦዛለሁ እንደ እኔ ራሴ ሳት ሚፈርኩ ይሰማል። አሌክስ ይመታታል ነው ያልሽኝ? ይመታታል። ሰክሮ ይመጣልና ይመታታል። ለምንድን ነው የማትወጣው ከዛ ቤት? ለመውጣትማ ልጆች አሉ። አንድ ልጇ ትልቅ ናት፣ አንደኛው ደግሞ ትንሽ ገና እያደገች ነው። እና ልጆቹን እንዴት አድርጌ ቢያንስ ትንሽ አድገው ቢሆን ችግር የለም ትላለች። ለልጆቹ እንትን ታስባለች ምናምን። ደግሞ የሰው አፍ ትፈራለች። እንደዚህ ህይወቷ እምቢ ብሏት እንደዚህ ብሏት ታወጣች ምናምን እንዳይሉኝ ብዬ ይፈራሉ ብላ እኔም እንደውም ውጭ ውሰጂ በቃ አንቺ ጋር ውሰጂ እና ልምጣ ቢያንስ ትታ ወጣች ብለው ሰው ከማወራ እንደዚሁ አረብ ሀገር ሄደች ሊባል ሂጄ እዛው ሂጄ ከዛ በኋላ ልጆችን አሳድጋለሁ ምናምን ትላለች። እሺ ሚውት አድርጊ።
ጉዳዩ እሷን ሊሆን ይችላል አይመለከተም ሊሆን ይችላል በሚለው አስቤ ነው ያዳመጥኳት። አንዳንድ ሰው ያው ሊከብደውና ጓደኛም ሊል ይችላል። እሱ አሁን ሚማታ ይኸውልሽ ወንድ ልጅ ወይ ባል ዱላ ካነሳ አብራችሁ እንዳዝሙ ጎበዝ። የፈለግከውን ልትል ትችላለህ፣ የፈለግሽውን ልትይ ትችላለሽ። ዱላ ከተነሳብሽ አንቺ መከበር ነው ያለብሽ፣ ሊያከብርሽ ይገባል። ችግር ካለ ግጭት ካለ በንግግር ተፈችዋለሽ እንጂ ማንንም ዱላ አንስቶ የመምታት መብት የለም። ገብቶሻል? ዛሬ ዱላ ያነሳብሽ ነገ ቢላ ያነሳል፣ መጥረቢያ ያነሳል። ምን በግምት አለ እንጂ የብዙ ሰዎች ህይወት አይናቸው ጠፍቷል፣ አካላቸው ጎሉ፣ በህይወት የሌሉ አሉ። ገብቶሻል? አንቺን ሊገልሽ እንኳን ባያስብ እመታሻለሁ ብሎ ዱላ ሲያነሳና አንቺ ደግሞ ከዛ ሸሻለሁ ስትይ ወይ የሆነ ነገር ሲመታሽ ከሆነ ነገር ጋር ትጋጭና ወይ አካልሽ ይጎላል፣ ወይ ህይወትሽ ይጠፋል፣ ወይ የሆነ ነገር ይበላሻል። ስለዚህ ሪስፔክት ከሆነ በሪስፔክት ቁጭ ብለሽ ተጨቃጨቂ፣ ተነጋገሪ። ጠረጴዛ ላይ ጉዳዩን አስቀምጠሽ በንግግር ካልተግባባችሁ ቴንኪ የራሱ ጉዳይ የራስሽ ጉዳይ ተባባሉ እንጂ ማንንም መምታት የመታሽ ቀን አክትሟል። ያንቺና የሱ እህልዋ ሴት ልጅ ቢኖረኝ ይህን ነው ቁጭ አድርጌ መነግራት ከልጅነቷ ጀምሮ። ነገ አድገሽ ያገባሽው ባል ተሳስቶ ጥፊ ሰነዘረ ሰዓት አበቃ፣ ይቅርታ ሽማግሌ ና ከዛ አክትሟል። ከዛ በኋላ ህይወት የለሽ። ይሄ ከሰማይ ጋር እንኳን የሚያጋጭ ቢሆን ልጋጭ ወይም ተጋጩ፣ እናንተ ችግር የለም። ፈጣሪም ይዘነባችሁ። ምክንያቱም ስትሞቺ ማንም ፍትህ አይሰጥሽ። ሁሉም አልቅሶ ላይክና ኮመንት ይሰጥሻል፣ ትቀበላለሽ፣ ትረሻለሽ። ደልቦ ይኖራል፣ አምሮበት ይኖራል። ቢታሰር እንኳን እስር ቤት እየተቀለበ ነው የሚኖረው። አሲድ ደፋብሻለሁ እንዲህ እያሉ የሚያስፈራሩት እኮ ያሆነው ወንዶች እኮ ማለት ነው ለምደው ነው። ምክንያቱም መጀመሪያ አሲድ የደፋው ሰውዬ ምንም አልተደረገም፣ ታሰረ፣ ተቀለበ፣ ከዛ ወጣ። ቲንክ ተፈቷል መሰለኝ የመጀመሪያ ጊዜ አሲድ የደፋው የተባለ ጊዜ አገር ጉድ ያለ ጊዜ። ከዛ ተደጋገመ አይደል? ብዙ ወንዶች ያደረጉት ከዛ በኋላ ኖርማል ሆነ። ስለዚህ ራሳችሁን ፕሮቴክት የምታደረጉት ራሳችሁን፣ የራሳችሁን ፍትህ የምታረጋግጡት ራሳችሁ። እንደ ዱላ ነገር ሲሆን ቴንኪዩ ወደ ቤተሰቦች ትሄጃለሽ፣ እንዳትኖሪ አብረሽ። ይህን ታርግሽ ንገሪያት። ሰው ምን ይለኛል? ሰው የፈለገውን ይበል። የኔ ናት። እዚህ ጋር አሁን አደባባይ ያለዋል 1600 ሰው እያገኛል። እንደውም ሰው ምንም ነገር ካላለ ይከፋኛል፣ እኔ ቅር ይለኛል ማለት አለበት። ሰው ምን ይለኛል ብል አደባባይ አልወጣም፣ ጠቅላላ ብዬ ነበር ምተኛው። ሰው በእኔ ህይወት ላይ ወይም እንደዚህ አይቶኝ ስለእኔ የፈለገውን እንዲያስብ ፈቅጃለሁ። ምን ሊያመጣ ምን ሊፈጥር አያኖረኝ። የሚያኖረኝ አንድ እግዚአብሔር፣ እስትንፋሴ የሚቆጣጠረው፣ ቀን የሚያመሽልኝ፣ ማታ የሚያነገር፣ ቀን የሚያመሽልኝ፣ እድሜን የሚጨምር የሚቀንስ፣ ስታመም የሚያድን የሚገል እሱ ነው። ወይ ሰው ልጅ አይቶኝ ስለእኔ አመለካከት አለው። ሰዋት ገብቶሻል? እንደውም ላይክ ማድረግ ነው ሰው ስላንቺ ያለውን አመለካከት። ስለ ሰው ልጅ አትጨነቁ ጋይስ። ሰው ምን ይለኛል ሳትል የእናንተ ኑሮ ማንም አይኖርላችሁ፣ ያሳለፋችሁትን ማንም አያውቅም። ፎቶችሁን አይቶ እንኳን እኮ ወይ ሊያደንቃችሁ ወይ ሊሰድባችሁ ይችላል የሰው ልጅ ስለእናንተ ምንም አይዲያው ሳይኖረው ማለት ነው። ተግባባ? አዎ አሌክስ፣ እንደዛ አድርጊ። ኦኬ፣ አመሰግናለሁ። እሺ ሰው ምን ይለኛል ብላችሁ በመሳቀቅ ውስጥ ስራ ለመስራት ብላችሁ ሰው ምን ይለኛል፣ ከማይሆን ህይወት ውስጥ ለመውጣት ብላችሁ ሰው ምን ይለኛል፣ እየተጎዳችሁ ሰው ምን ይለኛል፣ እየታመማችሁ ሰው ምን ይለኛል። ጋይስ ድፈሩ፣ ውጡ። ሰው የፈለገውን ይበል። ጽድቃችሁ በዝቶ በውሃ ላይ ብትራመዱ የሰው ልጅ ማለቱን አያቆምም ስለእናንተ። እንኳን እናንተን አንድ ፈጣሪ ፍጹም የሆነ ፈጣሪ ይተቻል እኮ የሰው ልጅ ቁጭ ብሎ ናቁ ሳይሆን የሰው ልጅን ሰው ስለ እናንተ የፈለገውን እንዲያስብ ዲሞክራሲያዊ መብት ስጡት። ጸጉር
ኑሯችሁን ዘለላ መቷኝታ እንጂ የማሰብ መብቱን አትጋፉት። የፈለገውን ማሰብ ይችላል። አመሰግናለሁ። ዛሬ በስንት መከራ ገባሁ፣ በስንት መከራ። እሺ ገብተሻል። ምን እንታዘዝ? ምክር ፈልጌ ነው። እሺ ንገሪ። ስለ ቤተሰብና በቃ ስለ ህይወቴ በጣም ደብሮኝ አሁን ብቸኝነት የተሰማኝ ከኢትዮጵያ ከመጣው ማለት አመት ከ2 ወሬ ነው እና አባቴ ነበረ የላከኝ። ከላከኝ በኋላ ቢያንስ የላከኝ ወደ 60 ምናምን 63 ሺህ ብር ነው የላከኝ። እኔ ደግሞ ከመጣው ወደ 150 ምናምን ሺህ ብር ነበር የላኩት። ከዛ በኋላ ምንድን ነው የሚለኝ ቀጥታ የኔው አካውንት ላይ ካላስገባሽ ብሎ እንዳለ ቤተሰቦች ይዘጉኝ። አሁን እያወሩኝ አይደለም፣ ሲስቴር እያወራችኝ አይደለችም፣ አባቴ እያወራኝ አይደለም። እና እሱ 2 መሬት ነበር የገዛው ከእኔ ሳልመጣ በፊት ለራሱ አንዱ ላይ ቤት ሰርቷል፣ አንዱ ላይ አልሰራም። እና እሱን ግዢ ብሎኝ ነበረ። እሺ አልኩትና ብር ላኩለት። አሁን በቅርቡ ስልክለት ምናምን መጀመሪያ ብሩም ካላክሽ አልሸጥም አለ። መጀመሪያ ተስማምቶ ነበረ ላኪ። ከዛ በኋላ የሰራሽ ትከፍያለሽ ብሎኝ ነበር። ከዛ አባቴ ነው መጀመሪያ ማለት አንዱን ልሸጥ ስለሆነ ቤት ያልተሰራውን ልሸጥ ስለሆነ ሌላ ሰው ከሚገዛ አንቺ ጊዜ ብሎኛል። እሺ አልኩት። ጎረቤት ላይ እንደ እኔ ተወክሎ እንደ እኔ እዛ ለመግዛት ያወራሁት ልጅ ነበረ ማለት ነው። ከዛ ለሱ ላኩለት። የእሱ አካውንት ላይ ላስገባ ወይ ለያንተ ላይ ላስገባ ሲል የልጁ ላይ ያስገባ፣ የሽማግሌዎቹ ስለሆነ ችግር የለውም ማለት እሺ ብዬ 45 ሺህ ብር አስገባሁት። የሽማግሌ ማለት ሳስገባ መጀመሪያ ተስማምተው የነበረው ብሩን ካላክሽ መጀመሪያ ብር ካላክሽ አልሸጥም አለ። እሺ ተስማምተን ነበርን መጀመሪያ ሲለው መጀመሪያ እንዴት ብር ሳታስገቢ ዱቤ እሸጣለሁ አለኝ። እኔ እኮ ልጅ እኮ ነኝ፣ ምን ችግር አለ? ቢያንስ በዚህ እንኳን ካልተተባበርከኝ ሲለው አይ አልሸጥም አለ። እሺ ካልሸጠክ በቃ እኔም ሀሳብ ቀይራለሁ አልገዛም ብዬ ታውኩት። ከዛ ዘጉኝ። አሁን ሙሉ ቤተሰብ ዘጉኝ። አንዳንዴ እናቴ አታውሪ ብላት ነበረ። እናቴ ደግሞ እሱ አዲስ አበባ ነው ያለው ቤተሰብ ጋር። እናቴ ልጆች ጋር ክፍለ ሀገር ስላለች አንዳንዴ ሰርቃ ምናምን ታወራለች። አታውሪ ብሏት ነበር። እና በጣም ነበር። ምንድን ነው የምትፈልጊው? ምን በሆን ነው የሚሻለኝ? ቆይ አሁን ትንሽ ያልገባኝ ነገር አባትሽ ገንዘብ ተበድረው ነው ከፍለው የላኩሽ ወደ ሰው ሀገር? የራሱ ነው የላከው፣ ግን እኔ እጥፍ አድርጌ ነው የመለስኩለት። ምክንያቱም አባቴ ነው ኖርማል። እሺ መለሽ። ከዛ በኋላ ምንድን ነው ይሁን ሚሉሽ? ከመለሽ በኋላ ገንዘቡ ሌላ ገንዘብ በቃ በአጭሩ የራሱ አካውንት ላይ እንዲያስገባ ነው የሚፈልገው። እየሰራሽ አሁን እንደዛ ነው የሚፈልገው። እሺ ስለዚህ አንቺ በራሴ አካውንት ነው ማስገባው? እኔ የራሴ አካውንት ላይ ማስገባት ጀመርኩት። ማስገባት ሲጀምር እስከ 6 ወር ድረስ ዘግቶኝ ነበረ። ሽማግሌ ልኬ ምናምን ብዬ ተታረኩት እዚህ ሆኜ ማለት ነው። እሺ ከዛ አሁን ደግሞ አሁንም እኔ መልሼ የራሴ አካውንት ላይ ሳስገባ ዘጋኝ። በቃ አላወራም ብሎ አረግሞኝ ብታይ ብርሽን ሰው ይብላ ምናምን ብሎ ያጠፋው ጥፋት ምንድን ነው ብዬ ስጠይቅ አይመልሰኝ።
አሁን ቤተሰቦች ሁሉም አያወሩሽም? አያወሩኝም። ሲስቴሩ ሊዘች ምን ይሁን ነው የሚሉት? ለምንድን አያወሩሽ ሌሎቹ? ሲስቴር መጀመሪያ ጊዜ አባቴ ሳያወራኝ መጀመሪያ ጊዜ አወራችኝ። አውርታ ምን አለችኝ? አንቺ አባትሽን አስቀየመሽ ምናምን አለችኝ። በምንድን ነው ያስቀየምኩት? እኔ የራሴ አካውንት ላይ ብር ካስገባው እሱን ያስቀየም ምክንያት ምንድን ነው ብዬ ስጠይቃት እሷ መልስ የላት። ምክንያቱም እኔ የመጣሁት ለመለወጥ ነው እንጂ ወይስ እኔ የሰው አካውንት ላይ አይደለም ብር ያስገባሁት የራሴ ላይ ነው ብዬ እንትን ልኪያቸው ነበረ። ይሄ ምንድን ነው ደረሰኛ ልኪያቸው ነበረ። ከዛ ስልክ የአንቺ አካውንት ላይ ብር እንዲገባ ለማሳየት ነው ምናምን ደረሰኛ ላክሽ ብሎ ወደዚህ አወሩ። እናትሽስ? ለእናቴ ሁሉም ነገር ስነግራት ልክ ነሽ አለችኝ። እናቴ ልክ ነሽ ብታ እሷ እያወራችኝ ነው፣ ግን አታውሪ ብሏት ነበር እሷ። እሺ እድሜሽ ምን ያህል? 23 እሺ ሚውታርኪ እና ከመጀመሪያው ማለት እኔ በልጅነቴ በ17 ዓመት አግብቼ ነበረ። አንድ ልጅ አለኝ። እሺ ከዛ ልጅ ጓ ተጣላን፣ ተፋተናል ማለት ነው። በህግ ተፋተን እያለን ልጁ በጣም ብዙ ጉዳት ነው ያደረሰኝ። ለመኖር ብዬ ነው ያልታገልኩት፣ ምክንያት የለኝም እሱ ጋር ለመኖር ብዬ። እኔ አርግዤ ገና በ3 ወር ጥሎኝ ፖሊስ ቤት ገባ። ዘጠኝ ወር 15 ቀን ድረስ ነው ስራ የሰራው የነበርኩት። የቤት ኪራይ ከፈልኩ፣ ወልጅ የምበላበትን ብር እያጠራቀምኩ ማለት ነው። ግን እንደዛ የተቸገርኩ ለማንም አልናገርም። እሱ ክፉ እንደሆነ በጣም ይመታኛል። ምድር ላይ እሱ ማይሳደብ ስድብ የለም። በቃ እኔ ክፍለ ሀገር እናቴ ጋር ስላደግኩት እናቴን ቀና ብዬ ሳላያት ነው ያደግኩት እና እሱንም እንደዛ ነው የማየው። ምንም አይነት ክፋት ቢመታኝ እንኳን ዝም ነው የምለው። እንደፈለገ ሲመታኝ እንደፈለገ ሲያደገኝ ዝም ነበር የምለው። አልቅሼ ተዋለሁ። በቃ ካለቀስኩ ይወጣልኛል። በደንብ አድርጌ ያለቅሳለሁ። ከዛ በኋላ ይወጣልኛል። ምንም አልለውም። ከዛ ካረገዝኩ በ3 ወር ጥለው ፖሊስ ቤት ገባ። እሱ ሲወጣ ወለድኩት። ለእሱ እናት የቤት ኪራይ አዲስ አበባ ላይ ስላለሁት መኪና ኪራ ከፍያቸው እንዲያረሱኝ ላኩላቸው። ወደዚህ እንዲመጡ ምግብ ይዞ እንዲመጡ ብር አጠራቅሜ ነበር 2014 ላይ ቢያንስ የራሴ አካውንት ላይ ያጠራቀምኩት ወደ 15 ሺህ ያጠራቅም ያለው የሰራው ማለት ነው። የቤት ኪራይ ከፈልኩ፣ ቀለብ ያደረኩ። ከዛ ለነሱ ብር ልካቸው እንዲያረሱኝ ነው ብያቸው መጡኝ፣ አረሱኝ። ከ1 ወር በኋላ ተመልሶ ሄዱ። ከዛ ልጁም ከእንትኑ ወጣ ማለት ነው። ከወጣ በኋላም እንደ በፊቱ መቀጠል ጀመረ። ጭራሽ ጠላኝ። ከበፊቱም ወደዛ ጠላኝ። ከወለድኩ በኋላ ወፍሬ ነበረ ትንሽ ስወፍር በቃ በወፈርኩት ራሱ የተሳደበ ስድብ አለ። ከዛ በኋላ የኖርኩ ያለው አባቴ ምንም ፖሊስ ቤት ግቢ አለኝ። እሺ ብዬ ነው ገባሁት። ልጁን ለእሱ እናት ሰጥቼ ወስጄ ሰጠሁት። ልጁን ገና በ7 ወር አባቴ በጣም ተጋደለ እንደዛ ስለሆንኩት። ምክንያቱም መጀመሪያ አስተምርሻለሁ ያለኝ ነበር ያገባሁት። እሱም ሳልሰማ ቀርቼ ማለት ነው። አዲስ አበባ ላይ አስተምርሻለሁ ያለኝ አገባሁት። ከዛ በኋላ አባቴ ተቃጠለ፣ ፖሊስ ቤት ግቢ ያለኝ ገባሁት።
ከዛ ወጣሁት። እኔም ወጥቼ እየኖርን ሁለታችን እየኖርን ነበር የሆነርን እንደ በፊቱ። አሁንም በጣም ይሳደበኛል። በጣም ደግሞ ፖሊስ ቤት ላይ ስለምግባር ያስተማራሉ፣ ግን አልተማረም እሱ። አሁን ለምኖር በጣም ከሚባለው በላይ ዝቅ ብያሉ። በጣም በቃ የሆነ ከመንገድ አግኝቶ ያገኘ ሰው እንደዛ አያደርግም ሰው። ምክንያቱም አግብቶ መፋታት በኛ ሀገር ላይ በጣም ነውር ነገር ስለሆነ አግብቼ መፋታት አልፈለኩም። ከዛ ተለያየን። አሁን ተለያይተን ስራው እየሰራው ያለው ስራ ቦታ ላይ የሆነ ልጅ ጋር ተዋወቀ። ማንነቴን ያውቃል። እሱ አላገባም፣ አልወለደም። ተዋውቀናል። ከዛ ተዋውቀን እንደ ፍቅረኛ ኖርማል የቀጠለን ነበር። መጀመሪያ ያኛው ልጅ ጨርስ ተለያይተን፣ ከዛ ቤት ውስጥ ያለ እቃ ልብስ ስጠኝ ሲለው ማለት ባሌ ማለት ነው። ልብስ ምን እኔ በቃ ሲመታኝ ተናድጄ የአባቴ ቤት ሄድኩት። ተመልሼ ልብስ ስጠኝ ሲለው ልብስ ቀርቶ ለአንቺ እዚህ ቤት አንድ ነገር የለም ማለት። ግን እኔ እየሰራው እርጉዞኛ የሰራው የገዛውት እቃዎች ሙሉ በሙሉ የለሽም፣ ምንም ነገር ከልሲ ራሱ የለሽም ማለት። እሺ ልብሴን ብቻ ስጠኝ ነው ያልፈልግም ማለት። እሺ ብሎ ተታረቀ። ከዛ ልብሴን ወስጄ ቤት ሲሄድ ቀጥታ ቤት መጣ። አዲስ አበባ ላይ ያለ አባቴ ቤት አለው። ቤት መጥቶ በሩን ፈርሶ ገባ። ወንድሙን ይዞ ማለት ወንድሙ የሱ ወንድም እዚህ ነው ያለው። በሩን ፈርሶ አባቴ ግቢ ስለነበሩ ግቢ ውስጥ የእህቱ እህት አለች። የእሱ እህት ቤት ላይ ቡና የጠጣ ነበር። በሩን ፈርሶ ገብቶ ሶስቴር እንጀራ የጋገረች ነበረ። ከዛ እኔ ቁጭ ብያሲ ወደ እያወራን ያለም ገንጥሎ ገቡ። የመስኮት በር ነበረ የባልጭ ማለት ነው። እሱም በድንጋይ ሰብሮ ገቡ። በሩ ገብቶ ሊጡ ላይ ናከረኛ። በቃ መታኝ ብለን ጮኸን። አባቴ መጣ። አባቴ ስመጣ ያኛው ወንድሙ አባቴን መምታት ጀመረ። አባቴን መምታት ጀምሮ በቃ በዛ ቦታ ላይ በጣም ብዙ ነገር ወጣው። ከዛ በኋላ ለፖሊስ ተደወለ። ፖሊሶች መጡ። ጠፉ። ልጆቹ ወጥቶ ጠፉ። በስንት መከራ ተፈላልጎ ተገኙ። ከተገኙ በኋላ ታሰሩ። ምስኪን ስለሆነች እኔን ለመጠየቅ ነው የሄድኩት፣ ለመምታት አልሄድኩም ምናምን ስላለ እሱ በቀላሉ ወጥቷል። ያኛው ደግሞ 1 ወር ታስሮ ነው የወጣው። እና ከዛ በኋላ ስራ ቦታ ላይ አሁን እኔም ፖሊስ ቤት ላይ ስለነበርኩት ስራ ቦታ ላይ አንድ ልጅ ጋር ተዋውቀናል። እሱ መጀመሪያም ልጁ እየመታኝ እንደነበረ ያውቃል። ያኛው ልጅ በጣም ጎንበስ ብዬ እንደምኖረው ያውቃል። ያወቀ ቀረበኝ። ተዋውቀናል እንደ ኖርማል ሰው በቃ በጣም ተዋደን እየቀጠለን ነበረ። ወደዚህ ስመጣም ሸኝተውኝ ምናምን ለእኔ የሚያስፈልግ ነገር ገዝተው ምናምን ነበር የላከኝ። ከዛ በኋላ አሁን እዚህ ከመጣም በኋላ እሱ ልጅ ጋር ተጣለን። 2 ዓመት ከምናምን ነው የቆየን። ይሄ ልጅ ያኛው ልጅ ጋር ማለት ነው 2 ዓመት ከግማሽ ምናምን ተጣልተን ያለን በጣም ተናድጃለሁ። በቃ አሁን ከዚህ በኋላ ወንድ እንዴት አድርጌ ነው አምኜ ነበር። ይሄ ልጅ ማንነቴን ያወቀ ስለቀረበ በጣም አመንኩት። እና ያኛው ልጅ ደግሞ አንድ ቀን መጀመሪያ ባሌን አንድ ቀን ተገናኝተን በአንድ ቀን ነው የተጋባነው። ምንም አይነት ላይፍም አላየሁትም። ምንም አይነት ነገር ከሱ ጥሩ ነገር ያየሁት ነገር የለም። ካገባው በኋላ ምንም ጥሩ ነገር ያሳየኝ ነገር የለም። እኔ አንድ ነገር ተገናኘን፣ በአንድ ቀን ተጋባን። ለዛ ፍቅር ይዞኝ አልነበረም።
ግን መጀመሪያ ጊዜ እሱ ጋር ስለነበርኩት እወደዋለሁ። ፍቅር አልያዘኝም፣ ምክንያቱም ጥሩ ነገር አላሳየኝም። ፍቅር የሚያስይዘኝ ነገር ለዛ ከዚህ ልጅ ፍቅር ይዞኛል። እውነተኛ ፍቅር ማለት ነው። ፍቅር ይዞኝ ስለማያውቅ ከዛ ይሄኛው ልጅ ጋር ተጣልተን ተመልሼ ደግሞ በጣም ተናድጄ ስለነበረ ያኛው ልጅ እኔ ወደዚህ እንደመጣሁ ታውቆ የሱ ስልክ አልነበረኝም ነበር። 2 ዓመት ከምናምን ድረስ አልነበረኝም። ደወለኝ። ሲደውለኝ አወራ። ያኛው መጀመሪያ ሲደውለኝ አወራሁት። ያኛው ጋር ተጣልተን ስለነበረ ተናድጄ የሱ ይሄኛው የበፊቱ ባሌ ፎቶ ፕሮፋይል ላይ አረኩት። ተናድጄ ስለነበረ ማለት ነው። እንዴት እያወቀ ቀርቦኝ ይተዋል ብዬ ተጣልተን ስለነበረ በጣም ብዙ ውለታ ነው ያደረገኝ። ይሄ ከኳሬ የተዋወቀው ልጅ ማለት ነው። ብዙ ነገር ገዛልኝ ስመጣ። በጣም የጨነቀኝ ሰዓት ላይ ደርሶ ነበረ። ከዛ በኋላ አባቴም ተናደደ። እንዴት ትታረቂያለሽ? እኔንም እንደዚህ አድርጎኝ እንዴት ትታረቂያለሽ ብሎ ሲያወራኝ በቃ እኔም የወደድኩትም ስለነበረ በጣም ያንቋሻሽምሽኝም መጀመሪያ ስለነበረ ታውኩት። ምክንያቱም አልወደውም። ዝም ብዬ ተናድጄ ነው እሱ ጋር ለማውራት የጀመርኩት እንጂ ወድጄ አይደለም የጀመርኩት። ከዛ በቃ አሁን ታውኩት፣ ሁሉንም ታውኩት። ያኛው ልጅ አሁንም እወድሻለሁ ያለ ይጽፍልኛል፣ እንዴት ነሽ ደህና ነሽ ያለ ይጽፍልኛል። ግን እኔ በቃ እሺ እንታረቅ፣ በፊቱ እኔ አንተ ጋር ስለተጣላሁት ተናድጄ ነው እሱ ጋር እንደዚህ ያደረኩት፣ እንታረቅ ብዬ ስጠይቅ እምቢ አለኝ። እምቢ ሲለኝ እሺ ብዬ ታውኩት። ግን ሁልጊዜም ይጽፍልኛል እንዴት ነሽ ያለ። ደግሞ እኔ እሱም ስለምወደው የሆነ ልቤ ይረበሽብኛል እሱ ሲጽፍልኝ። በቃ እንዲጽፈኝ አልፈልግም። ምክንያቱም እንታረቅ ሲል እምቢ አለኝ። እና ያለኝ ህይወት ይሄ ነው። አባቴ ማሁን ሁሉ ቤተሰብ ዘጉ። አሁን ማንም ጋር ማውራትም አልፈልግም። በቃ አንተ አንዳንዴ ስታወራ አንተ እየገባው ሰማለሁ። ከዛ አንተ ከምታወራቸው ራሴ ላይ ለመተግበር ሞክራለሁ። ማንም ጋር ለማውራት በቃ አስጠልቶኛ አላወራም ከዚህ በኋላ። እሺ አሁን ሚዩት አድርጊና አዳምጪኝ። እሺ እሺ። አንደኛ ቤተሰብሽ ወይም አባትሽ ስለረገሙሽ ይደርሳል ማለት አይደለም። ማንም ሰው እየተነሳ በረገመን ቢሆንማ እስካሁን እኮ ጠፍተን ነበር። ሰው እርግማን አይጥለውም፣ እርግማን አያነሳው። ስራው ነው የሚጥለው፣ ስራው ነው የሚያነሳው። ገብቶሽ ነው? አንድ ሰው ጥሩ አድርገሽ ምንድነው ክፉ አድርገሽ ቢመርቅሽ ጥሩ ነገር ይገጥምሻል ማለት አይደለም። ጥሩ አድርገሽ ቢረግምሽ ደግሞ እንደዛው ልክ ክፉ ያጋጥምሻል ማለት አይደለም። ሰው ስራው ነው የሚያወጣው፣ የዘራውን ነው የሚያጭደው የሰው ልጅ። ገብቶሻል? ሰው አይዘንብሽ እንጂ ክፉን አታርጊ እንጂ ፈጣሪ ነው ይህን ምድር ሚዳኝ። ስለዚህ ሰው ፈጣሪ ደግሞ እንደ ሰው አይደል፣ ልብና ኩላሊታችንን አበጥሮ ያውቃል። ስለዚህ አንቺ ላኩሽ ሰው ሀገር ሰው ያንን ገንዘብ ሰርተሽ መለሽ። ስለዚህ ገንዘብ እየላክሽ በአካውንታችን አስገቢ ሲሉሽ እምቢ ማለትሽ ጥሩ። እምቢ ስትይ የሚጠበቅ ነው። አንቺን መዝጋታቸው፣ አንቺን አለማውራታቸው የሚጠበቅ ነው። ምንም መገረም የለብሽ። እምቢ ስትሉ ከጀርባችሁ ላይ ከፊታችሁ ላይ የተጣበቁባችሁ ሰዎች በሙሉ ይራግፋሉ። እየነገራችሁ እንደ ቃሪያ ይራግፋሉ፣ ጥሏችሁ ይሄዳሉ። ስለዚህ እምቢ ለማለት ስትወስኑ ብቻችሁን ልትቀሩ ለመወሰን ብቻችሁን ለመቅረት ወስናችሁ መሆኑን እወቁ። ብቻ መቅረት ደግሞ ምንም ችግር ይሄን ነገር እግዚአብሔር እስቲ ካንተ ተምሬ ነው። አንድ ሚዩት አድርጊ። እሺ እንደዚህ እኮ አይወራም በነገራችን ላይ
ከሰዎች ጋር የመነጋገር ክህሎታችን መዳበር አለበት። ንግግር ላይ ቁጭ ብለንም ይሁን ከሰው ጋርም ስንግባባ ኮሚኒኬሽን መኖር አለበት። አሁን አንቺ ስታወሪ ዝም ብለን የሰማነሽ ሀሳብሽን እንድትጨርሽ ነው። እኩል ካወራን አንግባባም። ምን እያልኩ እንደሆነ አይገባሽ፣ እኔም አንቺም እያልሽ እንደሆነ አይገባል። የማዳመጥ ጊዜ ደግሞ አለ። ቀረጋ ብለን ቁጭ አድርገሽ ምንም ያለ ማውራት ነው የማዳመጥ ደግሞ። ከዛ ደግሞ ታወሪያለሽ፣ ችግር የለም። አንሄድም፣ እሺ አናደርግም፣ ችግር የለም። አሁን አንቺ ስለምታወሪው ነገር ቀጥሎ ስለምትነግሪ ነገር አለ ማሰበልሽ። እምልሽ ነገር ወደ ውስጥሽ መግባት አለበት፣ ማዳመጥ አለብሽ። አይደውሉልሽ፣ አይጠይቁሽ፣ አያውሩሽ። በቃ ቶፒኩን ዝጊውና በበራስ መተማመን ቁሚ መጀመሪያ እንጂ አባቴ አይደውልልኝም ወንድሞች አይደውሉልኝም ገንዘብ ስለማትልኪላቸው እና እንደውም አንቺ ነሽ መዝገቡን ዘግተሽ በራስሽ ዓለም መንቀሳቀስ ያለብሽ። ስትለውጪ ጠንካራ አቋም ሊኖርሽ ይገባል ማለት ነው። እንደፈለጉ ሊያደርጉሽ ሲሞክሩ ነው እግዚአብሔር ይስጥልኝ አመሰግናለሁ ዘው በጸበላችሁ ብለሽ ስራሽን ስሪ። ስትለወጪ ጀግና ሴት ስትሆኝ ጎበዝ፣ ጠንካራ፣ የተለወጠች፣ ያማረባት፣ ራሷን የሆነች በራስ ኮንፊደንስ የምትንቀሳቀስ ሴት ሆነች ስትገኝ እነሱ ራሳቸው ገፍተው መጥተው ያናገሩሻል። ምን ሆነን ነው እሷን የዘጋናት ብለው ገብቶሻል። እንዲህ የምታለቃቅሽ ከሆነ ከአንቺ ጋር ማንም መሆን አይፈልግም። ልፍስፍስ ደካማ መሆናችሁ ለሰው አታሳዩ። ወይ ድክመታችሁ ይጠቀሙበት። ስለዚህ ከማንም ምንም አትጠብቂ። የምነግርሽ ነገር ማንም ምንም አያደርግልሽም። ስለውድ ስለደወሉልሽ ህይወትሽ አይራዘም። ስላልደወሉልሽ ምንም የሚፈጠር ታሪክ የለም። ማንም ወደ አንቺ የሚመጣው ጥቅም ፈልጎ እንገርሽ ገንዘብ እንድትልኪላቸው የሆነ ነገር እንድታደርጊላቸው እንጂ አንቺን አስበው የአንቺ ጤና አሳስቦት አንቺን ብሎ የሚመጣው እንቅልፍሽ ብቻ ነው። እኔ ልንገርሽ ከፈልጎሽ አንቺን ብሎ አስቦ የሚመጣው እንቅልፍሽ ነው። ከዛ ውጪ ማንም ያለ ምንም ሪዝን አንቺ ጋር አይመጣም። ለራስሽ መኖር ጀምሪ። ገንዘብሽን በአካውንትሽ አስቀምጪ። እቅድ ይኑርሽ። መቼ ከስደት አገር እንደምትወጪ ወስኚ። ከቤተሰቦችሽ ደወሉ አልደወሉ ኢነርጂ ወጥተሽ ፊውቸር አንቺ ራስሽን ከፍታው ላይ ለማየት የዛሬ 5 ዓመት ምን አይነት ነገር ልገንባ፣ ምን አይነት ርስት ላፍራ፣ እዛ ላይ ያተኩሪ። እሺ ሌላ ወዳው ገብስ ነው። ሌላው ይከተልሽ፣ ዝና ይከተልሻል፣ ሰው ይከተልሻል። ገንዘብ ካለሽ ገንዘብሽን ከያሽ ይሄናት የማያጨብጭብልሽ የለም። ቀጥረሽ ራሱ አጨብጫቢ ማስጨብጨብ ትችላለሽ። ዋናው ይኑርሽ እንጂ ያለው አስቀያሚ ሰው የለም። ኤኒዌይስ ገንዘብ ያለው ቀፋፊ ወይም አስቀያሚ የሚባል ሰው የለም እዚህ ምድር። ሁሉም ቆንጆ፣ ንግግሩ ያምራል፣ አረማመዱ ያምራል፣ ምንም ቢያደርግ ያምርበታል። ጋይስ ያለው ሰው አይደለ? ሰው ራሱ እኮ ከፍ ዝቅ ነው የሚድላችሁ እኮ። ሰላምታችሁ ራሱ ይቀየራል ሲኖራችሁ። እዛ ላይ አተኩሪ እሺ። ከዛ ሌላው ይከተልሻል። ለምን እሺ? ፍቅረኛ ምናምን እያልሽ ደግሞ አትጃጃይ። 3 ፍቅረኞች ነገርሽኝ አይደል? ባልሳሳት የመጀመሪያ ባልሽ ነው ሳትፈልጊ ያገባሽው። ከዛ ሌላ ተዋወቅሽ፣ እንደገና ሌላ አይደል? ባልሳሳት 3 ጊዜ ነግረሽናል። በቃ አሁን ፖዝ አድርጊ። ምንም አይነት የፍቅር ግንኙነት ውስጥ አትገቢም። 24 ዓመትሽ ነው። 26 27 ዓመት ሲሆንሽ ያኔ ነው ለትዳር ሬዲ የምትሆኙ። ያኔ ታስቢበታለሽ። አሁን ሲንግልነት ይለምልም ብለሽ ስራ ላይ እሺ። እሺ አሌክስ አመሰግናለሁ። በጣም አመሰግናለሁ። በጣም አመሰግናለሁ። በርቺ። እሺ መልካም ቀን። አስቸጋሪ ነው የፍቅር ነገር፣ የቤተሰብ ነገር። ያው ትንሽ የእኔ የምትሏቸው ሰዎች አያስቡላችሁም። ኤኒዌይስ ጊፍት ልስጣችሁ፣ እስቲ ኮይን ልስጣችሁ ነው። ይቅርታ ቅድም ስለረሳሁት ሳልሰጣችሁ ወደ ገደለው ገባን። ግን ስሰጣችሁ ውሰዱ። መከራ እኮ ነው። አሁን ተቸገሩ ጎበዝ። እሺ ኮይን ለመውሰድ 3 ደቂቃ መጠበቅ አለባችሁ። ግን በ3 ደቂቃ ውስጥ ታብ ላረጉ ሰው ነው የሚሰጠው። ደህና ነኝ። እንኳን ደህና መጣሽ። ንገሪ። እሺ እኔ አሁንም ያለሁት አረብ ሀገር ነኝ፣ ቤይሩት ነኝ እና ባለትዳር ነኝ። ባል አለኝ። ፈጣሪ ሆይ
ከባሌ ጋር የተዋወቅነው ወደ ትዳርም የገባው ነው በአንድ ሳምንት ውስጥ ተዋወቅ ነው። ቆይ እኔ እናት እስቲ ተንፍሽ፣ እስቲ በጣም ድምፅሽ ይንቀጠቀጣል። ተረጋጊ፣ ባሽ ወደ ውስጥ ሳቢ ምንም አትፍሪ። ፍርሃትሽን ደግሞ ተጋፈጭው። ምንም የሚያስፈራ ነገር የት ነው የተዋወቃችሁት? ከባልሽ ጋር ተዋወቃችን እዛው ወደዚህ ሳልመጣ እዛው ኢትዮጵያ ውስጥ ሆኜ እዛ ነበር የተዋወቅ ነው በጓደኛ አማካኝነት። ከጓደኛ ጋር አንድ ሀገር ልጆች ናቸው እና እኛ የምንኖረው ሌላ ቦታ ነበርን። እሷ ደግሞ ልጁ ደግሞ ያለ የእሷ ቤተሰብ አገር ነው እና ጎረቤት ናቸው። እንደ አጋጣሚ ከልጅቷ ጋር እናቷ ታማ እሷ እናትየዋን ልንጠይቅ በሄድንበት አጋጣሚ ነበረ ከልጁ ጋር የተዋወቅ ነው። ተዋወቅን በአንድ ሳምንት ውስጥ ነው ወደ ትዳር የገባ ነው። በቃ ቤተሰብ አስተዋወቀኝ፣ ቀጥታ ወደ ትዳር ገባን ማለት ነው። ከዛ ሽማግሌ ምናምን ተላከ፣ ቤተሰብን ተቀበለ፣ አብረን መኖር ጀመርን ማለት ነው። ከሱ በፊት ግን ተማሪ እያለሁ ጓደኛ ነበረኝ እና ልጅም አለኝ። ከተማሪ እያለሁ የወለድኳት አንድ ልጅ አለችኝ እና ልጅ እንዳለኝ ነግሬው ተስማምተን ለቤተሰብ አልነገርም። የእሱ እድሜሽ ምን ያህል ነው? እድሜ 20 ሰው በ40 ዓመት ውስጥ የማያሳልፈውን ነገር ነው እየነገርሽን ያለሽው ብዬ እኮ ነው። እሺ ቀጥይ። እና ለልጁ ነግሬው ልጅ እንዳለኝ በቃ ነግሬው ተማምነን እሺ ብሎኝ፣ ነገር ግን ለቤተሰቦቹ አልነገርንም። እስካሁን ድረስ ቤተሰቦቹ አያውቁም። እኔ ለሱ ብቻ ነው የነገርኩት። ከዛ እንንገራቸው በኋላ የሆነ ነገር ቢፈጠርም ማወቅ አለባቸው ብዬ ስለው አይ ችግር የለውም እኔ ካወቅኩ እኔ ካመንኩኝ ችግር የለውም አለኝ። ኦኬ አልኩትና በቃ አብረን መኖር ጀመርን። አመት ከምናምን አብረን እንደተቀመጥን እኔ ፕሮሰስ ጀመርኩኝ። 2 ዓመት አብረን ቆየን ማለት ነው። ፕሮሰሱ ትንሽ ቆይቶብኝ ነበረ። ከዛ ወደዚህ መጣው ማለት ነው። እና አሁን ሌላ ደግሞ ተማሪ እያለሁ የማውቀው ሌላ ልጅ አለ። እሱን እንደ አጋጣሚ በቲክቶክ አግኝቼው ዝም ብለን እናወራለን። ከዛ ለእሱም ነግሬዋለሁ። እኔ አግብቻለሁ፣ እንደ ድሮ አይደለም አግብቻለሁ እናም ብዬ ነግሬዋለሁ። ልጅም እንዳለ እንዳገባሁ። 3ኛ ነው ግን ተማሪ እያለሁ ነበር የማውቀው። ማለት ኖርማሊ ማውራት ነው እንጂ ሌላ ግንኙነት የለንም። ከዛ እሱ ልጅ አለኝ አግብቻለሁ፣ ልጅ እንዳለኝ ያውቃል። ድሮ ነው አግብቻለሁ፣ አሁን ላይ እንደ ድሮ አይደለሁም ምናምን ብዬ ሁሉንም ነገር አስረድቼዋለሁ። ከዛ በቃ እኔ ጠብቅሻለሁ ይላል። እንዴ እስከ መቼ ነው የምትጠብቀኝ? አሁን እዚህ መጥቻለሁ፣ በእርግጥ እዚህ እየሰራሁ ነው። በዛ ላይ ደግሞ እዛም አለኝ የራሴ ኑሮ አለኝ። እስከ መቼ ነው የምትጠብቀኝ እለዋለሁ። እጠብቅሻለሁ አለኝ። አሁን ደግሞ ባለቤቴ ደግሞ ምንም ለኔ ያለ አይደለ ክብር የሚባል ነገር ዝም ብሎ ወድሻለሁ አፈቅርሻለሁ ይላል። ግን እንዲሁ በቃ ሁኔታው እንዲሁ ብዙ ነገር አለ ነው ገባው። ማለት ቤተሰቦቹ በጣም ጥሩ ናቸው። ለእኔ ያለውንም ነገር ስለማያውቁ ይሁን አላውቅም፣ በጣም ይወዱኛል፣ ክብር አላቸው ለእኔም። እኔም ቃላ ከቤተሰቦቹ ጋር በጣም ነው የምንከባባው። ግን አሁን ከልጁ ጋር ዝም ብሎ ስድብ ለምዶብኝ ነው ይላል፣ ይሳደባል። እንደዛም ሆኖ እኔ እወድሻለሁ ወደፊት አብረን እንኖራለን ነው የሚባል ነገር አለ። ወረቀት አለ የሰማነው ዋሌ ነው እና ያኔ ዝም ብሎ ፍቅር የሚባል ነገር አይደለም። ዝም ብሎ በቃ ደስ ስለሚለኝ ነበረ ቀጥታ ወደ ትዳር የገባ ነው። ማለት ኖርማል ያለኛ ፍቅር የሚባል ነገር አይደለም፣ እንደ ቀልድ ነበረ ወደ ትዳር የገባ ነው። እኔ እሱ ያለቅም እኔ እሱን እንደ እኔ ግን እንደ ቀልድ ነበረ ቀጥታ ወደ ትዳር የገባ ነው ነው አሁን ላይ እናወራለን፣ ግን እስከ
ከዚህ ነው በቃ ማውራት ቤተሰብም የራሴን ቤተሰቦች ማውራት አስጠልቶኛል። እሱንም ማውራት አስጠልቶኛል። ሰው የተባለ ሁሉ ማውራት አስጠልቶኛል። እዚህ ከመጣሁ በኋላ ለምንድነው ማታወሪኝ? ጊዜ የለሽም ለእኔ እንደ በፊቱ ምናምን ይለኛል። እና እዚህ ከመጣሁ በኋላ ይሁን ይሄ ጸባይ የተፈጠረው እዚህ ከመጣሁ በኋላ ነው። ግን አሁን እሱ ደግሞ ሌላ ነገር እየመሰለው ነው እና እንዴት ላድርግ? አሁን ከዛኛው ልጅ ጋር ታወሪያለሽ? አንዳንዴ በዚሁ ሰላም ሰላም እንባባላለን እና አሁን በቅርቡ ነው ሁሉን ነገር የነገርኩት። ልጅ እንዳለኝ በፊቱንም ያውቃል። ግን እንዳገባው ምናምን ያለውን ነገር የነገርኩት አሁን እሱ ዝም ብሎ እጠብቅሻለሁ ይላል። እኔ ምን አውቃለሁ? ባልሽን ታፈቅሪዋለሽ? ፍቅር ይሄ ኃይለኛ የሚባል ፍቅር አይደለም። ግን እንደዚህ በቃ ወይ እናቴ እንደዚህ የሚባል ነገር እኮ የለም። ኃይለኛ ቀለል ያለ ቀዝቀዝ ያለ ረጋ ያለ ትንሽ ሞቅ ያለ ምናምን የሚባል ነገር አንዱን ጥግ መያዝ አለብሽ። ገብቶሻል? ህይወት ላይ መሀል ላይ የሚባል ነገር የለም። ወይ ቀኝ ነሽ ወይ ግራ ነሽ፣ ወይ ከፊት ነሽ ወይ ከኋላ ነሽ እንጂ መሀል ላይ የሚባል ነገር የለም። ሰው ስለ እሱ የሚሰሙ ነገር ምንድን ነው? እሱ መጀመሪያ ንገሪኝ። የሚሰማሽ ፊሊንግ ምንድን ነው? ውስጥሽ ያለ ትወጂዋለሽ? እንደዚሁ ደስ ይለኛል። ግን እሱ አሁን ለእኔ ክብር የለውም። በቃ ይሳደባል ማለት ሁሉንም ሰው ይሳደባል አውቃለሁ። ቤተሰቦቹንም ይሰድባል። በቃ አለ አይደለ ዝም ብሎ ይሳደባል። ግን የሆነ የማልወድለት ነገር አለ። በቃ እንደዚህ እኔ እሱ የሚለኝን እንዲሰማ እንጂ እኔ የምለውን ነገር እንዲሰማ አልፈልግም። አይሰማኝም። እኔ የምለውን ነገር እንደዚህ ብናደርግ እሺ ይለኝና ተመልሶ እዛው ነው። በዛ ላይ ይጠጣል። ብር በጣም ነው የሚያጠፋው። ብር ያጠፋል። አሁን ምንም አልተስማማልም። እዚህ ከመጣሁ አመት ሆኖኛል። ግን እንዳለ የላኩት ለሱ ምንም ብር የለኝም እጄ ላይ። ግን የለም አሁን ምንም በቃ ብር በጣም ነው የሚያጠፋው። እና እሱ የሚለኝን እንዲሰማ እንጂ እኔ የምለውን መስማት አይፈልግም። እንዴት ነው እንደዚህ የምንቀጥለው? እሱ ነገር በጣም የሚያሳስበኝ። እሺ ሚዩት አድርጊና አዳምጪ። 20 ዓመትሽ ነው። በእድሜሽ ልክ በቁመትሽ ልክ ዝቅ ብለን ማዳመጥ አለብን ጋይስ። እንደ ትልቅ ልጅ ማለት እንደ 30 ዓመት እንደሆናት ወይ ከ25 ዓመት በላይ እንደሆናት ልጅ አድርጋችኋል መስማት ያለባችሁ። ገና ልጅ ነች። 20 ዓመት ላይ አንድ ሰው ሊያስብ የሚችልበትን የእሳቤውን ሌቭል ማየት ነው። ገብቷችሁ? አንደኛ ነገር በአጭር ገና እድሜሽ ትንሽ ሆኖ ነው ትዳር ውስጥ የገባችሁ። አያችኋ እድሜ ምን ያህል ልዩነት እንደሚፈጠር። በትንሽ እድሜያችሁ ሳይደርስ ፑሽ ሳታረጉ በእድሜ ትንሽ ወደፊት ገፋ ሳታረጉ ትዳር ውስጥ አትግቡ። ብስለት ይጠይቃል። ችግር ሲፈጠር ችግርን የመፍታት አቅማችሁ እየዳበረ ይመጣ በእድሜ ብስለት። 20 ዓመቷ ላይ አገባች ወይም ከ20 ዓመቷ በታች ሰው አሁን ግራ ገብቶታል እንዴት እንደምትይዘው ትዳሩ እንዴት አድርጋ ፊክስ እንደምታደርግ። እኔ ትዳር ዕቃ ጨዋታ አይደለም። አግብተሽዋል፣ ደስ ይለኛል። ትንሽ ሞቅ ያለ ነገር ነው የሚሰማኝ፣ ቀዝቀዝ ያለ ነገር ነው። ብዙም ደስ ባይለኝም በጣም ያበደ ፍቅር ባይሆንም ግን እወደዋለሁ ደስ የሚባል ነገር የለም። ገብተሽ ትዳር የፈጣሪ ተቋም ነው። ገብቶሻል? የመጀመሪያውን ትዳር ያቋቋመው እግዚአብሔር። አዳም አለ ሔዋን አለ በቃ ባልና ሚስት ናቸው ተቋቋመት። ያኔ ነው ተቋሙ የተመሰረተ። በየጊዜው ትዳርን የሚያቋቁመው ፈጣሪ ነው ማለት ነው በሁሉም ሰው ህይወት ውስጥ። አምነሽ ባሌ ብለሽ ቃል ኪዳን ከተሳሰራችሁ በኋላ ወገቤን ራሴን ጭንቅላት የሚባል ነገር የለም። ሌላ ሰው ማውራት የለብሽ። የቀድሞ የሃይስኩል ተማሪ ጓደኛ ምናምን የሚባል ነገር የለም። ሚኒነት ትዳር ነው። ታጥረሻል። በቃ መሆን የምትፈልጊውን ከባልሽ ጋር ማሳለፍ የምትፈልጊው ችግር ካለ ችግሩን ተፈችዋለሽ እንጂ ወደ ግራ ወደ ቀኝ አታይ። ሁሉም ሰው ቤት ደግሞ ችግር አለ። ይሳደባል፣ ይናገራል ምናምን አልሽ። ፐርፌክት የሆነ ሰው የለም። እንዲህ እያንዳንዱ ትዳር ቤት እኮ ገብተሽ ብትተኛ እኮ በፍቅር ነው ይሉሻል እንጂ ሁሉም ሰው ቤት ግጭት አለ፣ አለመግባባት አለ። እንዴ እየተመራረቁ ነው እንደሚኖሩት። እንደዛማ ከሆነ ራሱ እኮ ችግር አለ ማለት እኮ። እየተመራረቁ የሚኖሩ ከሆነ አይዋደዱ ማለት ነው። እግርና እግር እንኳን ሲሄድ ይጋጫል። ገብቶሻል? አብሮ ሰው ሲኖር ፍትጊያ ይኖራል።
ያንን የመፍታት እስኪላችን እያደገ መምጣት አለበት ነው። ስንጋጭ ኦኬ የሆነ ግጭት ተፈጠረ፣ እንዴት ፊክስ ላድርገው? ይሄ እንዳያጋጨን ሌላ ደግሞ ነገር ያጋጭሻል፣ እሱን ደግሞ ፊክስ ታደርጊ። እንዲህ ነው እያደግሽ በአስተሳሰብ በስሜት ብስለት እየበሰልሽ የምትመጪውና ነገ ትዋሃጃለሽ። ገብቶሻል? ስለዚህ አሁን አንቺ ከእሱ ጋር ለመለየት ካለሽ ፍላጎት የተነሳ እንትኖቹን በቃ ይዘሻል። ኔጌቲቭ ነገሮቹ ትዳር ውስጥ ነው ያለሽው። ዝም ብለሽ ዘለሽ አትወጪም። ከእሱ ጋር ተዋደጂ፣ ተከባበሪ። ችግር ካለ ተነጋገሩና ፍቱት። ርቀት ላይ እያለሽ ከሆነ ጭቅጭቆች ይኖራሉ። ገብቶሻል? ተራርቀሽ ከሆነ ያሉት አሁን ትዳር ብቻ ለም ተራርቀው ያሉ ተፈቃቃሪዎች ራሱ ሰላም የላቸው። ሰንደል ሰክተው ምናምን ሀይላንድ እንደዚህ ይዘው ምናምን አብዛኞቹ ብቻቸውን እየወሩ ነው የሚሄዱት መንገድ ላይ። ባለትዳሮችም እንደዛ። ርቀት ጤና አይሰጥም። ስለዚህ በተቻለሽ መጠን አብሮ መኖር እቅድ አውጡና አብራችሁ ስለመኖር አቅጂ እንጂ ወደ ግራ ወደ ቀኝ ውልፍት አትበይ። ቃል ኪዳን ዕቃ ጨዋታ አይደለምሽ። ተግባባን? ማዳም እሺ፣ አሌክስ አመሰግናለሁ። እና አሁን ይሻሻላል ብዬ ልጠብቅ? ምኑ ልጁ አለ ይሄ እንደጣውን ብር የሚያጠፋውን ሌላውን ነገር አሁን አንቺ እናት ትሻሽን የለሽም እኮ አጠገቡ እኮ የለሽም። በጋራ ስትኖሪ ችግሮቹን እንዴት ወንድ ልጅን ማስተካከል ትችላለች። ኤኒዌይስ ሴት ልጅ ኃይል እንዳላቸው አውቃለሁ ሴቶች። ያን ደግሞ እግዚአብሔርን የሰጣቸው ያንን ኃይል። ወንድ ልጅ ድክመቱ ሴት ልጅ ገብቶሻል። ሚስት በጣም ብልህ ከሆነች ወንድ ልጅን ሼፕ ማድረግ ትችላለች። አግሬሲቭሊ አይደለም። በአናተ ተተከለ አንተ ምናምን እሱን ጦር ሰብቆ ይጠብቅሻል። በጦር መዋጋት ነው። በጣም ብልህ ከሆነች ስማርት ከሆነች ባሏ አደብ እንዲገዛ ማለት ይችላል። በፍቅር ነው የምልሽ። ጌቶሻል። ግን አብዛኛዎቹ ሴቶች ያንን ማድረግ አለ። ጭንቅላቴ ላይ ይውጣ እንዴት ትልሻለች? ደግሞ ልንከባከበውን አናቴ ላይ ይውጣ እዚህ ላይ ያ አይደለም። ጥበብ አለው። ገብቶሻል? ያ ጥበብ ውስጥሽ አለ። ቁጭ ብለሽ አስቢ። ገብቶሻል? እና ይስተካከላል። አብረሽ አሌክስ አመሰግናለሁ። ፍቺው በአናቱ ትከዩ፣ ቆዳውን ግፈፊለት እንድላት የመጣችው እሷ ኮሽ ሲል ለመፋታት የሚያበቃቸው አንድ ነገር ብቻ ነው፣ መወስለት፣ መማገጥ። ቺቲንግ ይለዋል እንግሊዝኛው መዝገበ ቃላት። እንግዲህ ቺቲንግ እንኳን የሆነ ቃሉ ራሱ ያምራል። የሆነ ማሽሞንሞን ይመስለኛል። መስረቅ፣ ሰረቀ፣ ወሰለተ ይለዋል። እንደዛ ከተደረገባችሁ ቴንኪ ቬሪ ማች ብላችሁ መዝጋት ትችላላችሁ። አትገደዱ። ወንድም ሴት። ከዛ ውጭ ግን ችግር ካለ ቁጭ ብለሽ ተነጋግረሽ እያስተካከልሽ ጸሎት እያረግሽ እግዚአብሔርም እንዲገባበት ያለ በተሻለ መጠን ፊክስ እያረግሽ ትሄጃለሽ እንጂ ቆሽ ሲል አፈር ሰው ናደው ነገም ታገቢያለሽ። ነገ ደግሞ ታገቢ ደግሞ ሌላ ሰው፣ እሱ ደግሞ ሌላ ችግር አለበት። እንዲሁ አምፖል ተቃጠለ እያልሽ ቤት እየቀየርሽ መኖር ነው ማለት ነው። አምፖሉን ማስተካከል እያለ ጤና ይስጥልን። እንኳን ደህና መጡ። ብቸኝነት የሚሰማችሁ የሚከፋችሁ፣ ጭንቅ ያላችሁ፣ ሰው የለኝም ብላችሁ ብቻችሁን ቤት ውስጥ ያላችሁ ሰዎች ነው። እሺ እኔ ወንድማችሁ ነኝ። አዳምጣችኋለሁ። መወለድ ቋንቋ አይደል? ግዴታ አብረህ ስለተወለድክ ወንድማማች ማለት አለም፣ ስላልተወለድክ ደግሞ አይደለህም ማለት አለም። ሰው ልቡ ነው ዋናው ነገር። እሺ ያንን አድርጉ። ያው ልመርቃችሁ፣ ጤና ይስጣችሁ፣ አትታመሙ መቼም። እሺ ሆስፒታል የምትሄዱት ሰው ለመጠየቅ ብቻ ይሁን። ክፉን ያርቅላችሁ፣ ያሰባችሁት ይሳካ። ከክፋት በስተቀር የምታስቡትን ሁሉ ፈጣሪ የሆነ ያርቅላችሁ፣ ያሳካላችሁ። የምትሰሩት ሁሉ ይብዛ፣ ይለምልም፣ ይባረክ። በሄዳችሁበት ሁሉ የሰው ፍቅር ይስጣችሁ። ተወደዱ፣ ተከበሩ። ጸጋ ያልበሳችሁ፣ ወርቅ ያልበሳችሁ፣ ጤና
ጤናውን ይጨምርላችሁ፣ ክፉ ክፉን ያርቅላችሁ፣ ከአስመሳይ ሰው ይጠብቃችሁ፣ ክፉ ክፉን አርቆ ደግ ደጉን ያሳይ ያሰማችሁ። እሺ ኔትወርክ ግን በጣም ነው የሚያስቀው። ዋይፋይ ሙቀት እንዴት ነው? የ40 ዲግሪ ምናምን ሲሆን የዋይፋይ ያለመስራት እንትን ጤና ይዛባል። ጠዋት ጠዋትና ማታ ማታ ስለሚለያየ ነው። ኤኒዌይስ ነገ እንገናኛለን። እየመሸ ያለበት ሀገር ያላችሁ ደህና አደሩ። እየነጋ ያለበት ሀገር መስመሩ